እስራኤል እንደ ሀገር በዋነኝነት ጎረቤቶቿን በማበጣበጥ ለመኖር አቅዳ የገባች ይህንን እንደ ቋሚ ስትራቴጂ አድርጋ የምትከተል ሀገር ናት። የአሜሪካም የእስራኤልም ቅኝ ገዣዊ አመክንዮ ነው የሚጠቀሙት፣ ሁለቱም ይታወቃል። ዊን ዊን የሚባል ሁሉም ሰው የሚያሸንፍበትን አማራጭ አይከተሉም። በቃ በዙሪያችን ያሉትን በሙሉ እያደህየን ሀብታም እንሆናለን፣ እያበጣበጥን ሰላም እናገኛለን የሚል ኢምፔሪያል ፍልስፍና ላይ የተመሰረተ ሱፔሪዮሪቲ ኮምፕሌክስ ላይ የተመሰረተ ፍልስፍና ነው የሚከተሉት እና ይሄ ነገር ያዋጣል ወይ? እንደው ጂኦፖለቲክሱን ስናየው በአካባቢው ያለውን የፖለቲካውን ሂደቱን ለውጡን ስናየው ይህ አካሄድ አዛላቂ ነው ወይ? እስራኤል ጎረቤቶቿን የማበጣበጥ ፖሊሲ ለረጅም ጊዜ ስትከተል ቆይታለች። ይህ ፖሊሲ ግን አያዋጣትም። ሲሪየስ የሆኑ ኮንሲኮንሶች፣ ችግሮች ያመጣባታል። ምክንያቱም ብጥብጥ በባህሪው እየሰፋ የመሄድ ባህሪ ያለው፣ ይህንን በፍጹም መርሳት አይገባም። ጎረቤቶችን መበጥበጥ አንተንም ያቀጭጭሃል፣ ወደድክም ጠላህም በግጭት ፕሮፋይል ውስጥ እንድትኖር ያደርግሃል። ፖሊስ ስቴት ነው የምትሆነው አንተ ራስህ። ፖሊስ ስቴት ማለት ሁሉ ነገር በጥበቃ ሁሉ ነገር ሬድ አለርት ላይ በቃ ሁልጊዜ በቃ በጥበቃ መንፈስ የምትኖርበት አይነት ማለት። በልጅነታችን ምናምን ያው እንጣላለን፣ የሆነን ሰው ወይ እንፈነክታለን ወይ የሆነ እንደባደባለን፣ እንመታለን፣ ብቻ የሆነን ሰው በድለናል እና ያ ሰውዬ እንደማይለቀን እናውቃለን እና ሰዎች ገላግለውንም እንኳን ለተወሰነ ጊዜ ያክል ጸቡ እስኪበርድ እርቅ እስኪወርድ ድረስ ወደኋላ እንደዚህ እናያለን። ሰውየው መጣ አልመጣም፣ አጠቃኝ አላጠቃኝ፣ ካሁን ፈነከተኝ፣ ካሁን መጣ በጠረባ ጣለኝ የሚል አይነት ስሜት ውስጥ ማለት ነው። ልጅ ሳለን መላ ጎረቤቶችህ ጋር ካሁን አጠቁኝ እያልክ መኖር ፍጹም ደስ የማይል ስሜት ነው። እስራኤል እንዲህ አይነት እስር ቤት ውስጥ ነው የምትኖረው። ካሁን ተጠቃው፣ ካሁን ምን ሊያደርጉኝ ይሆን እያለች እንድትኖር ተገዳለች፣ በምትሰራው ግፍ ምክንያት ማለት ነው። እነሱም ተመችቷቸው አይደለም የሚኖሩት፣ በግንብ ታጥረው ነው የሚኖሩት። እዛው እነሱ ወረው የያዙት የፍልስጤም ምድር ላይ ካሉ 6-7 ሚሊዮን ፍልስጤማውያን ጋር በአይነ ቁራኛ ነው እየተያዩ የሚኖሩት። በየቦምብ ሼልተሩ መሯሯጥ ነው አይደል? ሳይረን በተነፋ ቁጥር በሙሉ ወጥተው ቦምብ ሼልተር ውስጥ ይገባሉ። ካሁን ተመታን። በቃ ሁልጊዜ በቋሚ ስጋት ውስጥ እንዲኖሩ ለራሳቸውም ሸክም ነው። በነገራችን ላይ ይሄ ተፈርዶባቸዋል። ምክንያቱም መሬት ቀምተው ሰዎችን እያስገደሉ እያስጨፈጨፉ የሚኖሩ ጽዮናውያን አገሪቱን ስለሚቆጣጠሯት ማለት ነው። የፍልስጤማውያን ቁጥር 6-7 ሚሊዮን ይገመታል። ይህን ሁላ ህዝብ ይዘህ የት ትገባለህ? አንድ ክልል ውስጥ ነው እየኖርክ ያለው። አገሪቷ የበሬ ግንባር ነው የምታክለው። እንደምናስበው ትልቅ የሚባል ቦታ አይደለም። በዛ ቦታ ውስጥ ግን ኦልሞስት 6 ሚሊዮን 7 ሚሊዮን የሚደርስ ፊውቸር ጠላት ይዘህ ነው የምትኖረው። ቅኝ ገዢ እንደሆንክ የሚያምን የአፓርታይድ ስርዓት እየተገበርክበት እንዳለ የሚያውቅና ይህንንም አምርሮ የሚታገል በቻለው ሁሉ ከመታገል የማይመለሱ 6 ሚሊዮን ሰዎችን በጉያ አቅፈህ ነው የምትኖረው። ዛሬ ኃይል ኑሮህ ብትጨቁናቸው፣ ብትጨፈጭፋቸው፣ ምን ብትላቸው ነገ ጉልበት ያገኙ ይሆናል። በተገኘቸው አጋጣሚ ግን እንደሚታገሉህ የምታውቃቸው ሰዎች በዙሪያህ እንደከበቡ ታውቃለህ። ፍልስጤማውያኑ እንደውም በእልክ ብዙ ነው የሚወልዱት። በዛ በኩል ደግሞ የእስራኤል ሶሳይቲ ካያችሁት ይሄ የግብረ ሰዶማዊነቱ ምኑ ኦልሞስት እየሸረሸረው ያለ የምዕራቡ ስልጣኔ ተብሎ የሚታወቀው አመለካከት እየሸረሸረው ያለ፣ የማይወልዱ በብዛት መጋባት የማይፈልጉ ናቸው። ያንንም ሜንቴን ለማድረግ ነው በነገራችን ላይ አፓርታይድ ስርዓትም ያስፈለገው። መጀመሪያውንም የቁጥር የበላይነት የላቸውም። የበላይነታቸውን ለማስጠበቅ የግድ አፓርታይድ ስርዓት መመስረት ስላለባቸው ማለት ነው። 7 ሚሊዮን ጠላት አቮይደብል አይደለም። ሴቱ ወንዱ ውትድርና በግድ ነው የሚሄደው። በግድ ሂደህ ግደል ትባላለህ። ፍልስጤማውያን ህፃናትን ትገላለህ፣ ሴቶችን አሮጊቶችን ትገላለህ። ያ ነገር ዘላለምህን አእምሮ ላይ ተሰንቅሮብህ ነው የሚቀረው። ሰላም አታገኝም። ጨፍጭፈው የመጡት በሙሉ ብዙዎቹ ከጽንፈኞቹ በስተቀር ምንም አይነት የአእምሮ ሰላም እንደማያገኙ ይታወቃል። ብዙዎች ውትድርና ላለመሄድ ሬዚስት ያደርጋሉ። የተለያዩ ሪፎርሞችን ለማስደረግ በሃይማኖቴ ምክንያት ውትድርና አልመዘገብ ምናምን እንዲህ አይነት ነገሮች በጣም የተለመዱ ናቸው ማለት ነው። አይተው የመጡት ደግሞ ለቀውስ ነው የሚዳረጉት። ምክንያቱም ለረጅም ጊዜ በሐሰት በውሸት ውስጥ በፕሮፓጋንዳ ውስጥ ይኖራሉ። እዛ ሄደው ደግሞ ሲያዩ የሚያዩት ነገር የተለየ ነው እና የሰው ልጅ ደግሞ ስቃይ ከፈጸመ መጥፎ የሚለውን ነገር ከፈጸመ የአእምሮ ሰላሙን ይነጠቃል። ይሄ እንግዲህ ዲኤንኤያችን ውስጥ ኢንኮድድ የሆነ ባህሪያችን ይመስለኛል። ያ ብቻ አይደለም፣ ሰላም አገኘው ስትል የበለጠ እያገረሸ የሚሄድ ግጭት ነው እንዳየ ነው ማለት ነው። ኦክቶበር 7 ምን ያክል ብዙ ነገሮችን እንዳቀለባበሰ አይተናል አይደል? ለ60 ለ70 ዓመት የሄደ የዲፕሎማሲ ፕሮጀክት ግልብጥብጥ ብሎ እንደ አዲስ ከዜሮ ባክ ቱ ስኩዌር ዋን እንደሚሉት እንዲጀመር ነው እያደረገ ያለው። ኦልሞስት ረስተውልናል ሲሉ ማለት ነው። ፍልስጤማውያንን ደቁሰናል፣
ጸጥ አሰኝተናቸዋል ብለው ባሰቡበት በዙሪያ ያሉ የአረብ መንግስታትን በፍልስጤም ጉዳይ በቃ አረሳስተናቸዋል ኖርማላይዜሽን ውስጥ እየገባን ነው ባሉበት ሰዓት ሙሉ በሙሉ ይህንን የ60-70 ዓመት ፕሮጀክት ድብልቅልቅ የሚያደርግ ሂደት እንደተፈጠረ ታያላችሁ። ምን ጊዜን በደል ሲኖር እንደዚህ ነው። የሆነ ጊዜ አገረሽና ነገሮች ይበለሻሻሉ። አንተ ሁሉንም ነገር በቃ የያዝከው ይመስልሃል፣ ለጊዜው ግን ስታፍሰው ጉም ነው የሚሆነው ማለት ነው። አሁን ደግሞ ተጨማሪ ዕዳ አለባቸው። ልክ ጀርመን ከሁለተኛ ዓለም ጦርነት በኋላ ረጅም ጊዜ የማትወጣው ዕዳ ውስጥ ገብታ ነበር። ምክንያቱም ጄኖሳይድ በአይሁዶች ላይ ስለፈጸመች ማለት ነው። ያንን ዕዳ እስካሁን ከፍላ አልጨረሰችም። አሁን ደግሞ እስራኤላውያኑ ጽዮናውያኑ እጅግ በጣም አስቀያሚ የሆነ የዘር ማጥፋት ወንጀል ሲፈጽሙ ቆይተዋል። ይህንን የፈጸሙት ደግሞ በደንብ በግልጽ ራሳቸው እየቀረጹ ምን እያሉ ነው። ስለዚህ የዚህ ዕዳው መምጣቱ አይቀርም። ምናልባት ጀርመናውያን አውሮፓን እያሸበሩ ጄኖሳይድ እየፈጸሙ በነበሩበት ወቅቶች ማለት ነው ሁሉ ነገር በእጃቸው ይመስላቸው ነበር። አውሮፓን ፈረንሳይ ገብተው እስከ ኖርማንዲ ድረስ ተቆጣጥረው ብዙም ቦታ በቁጥጥራቸው ስር አድርገው ነበር። የሚሸነፉ አልመሰላቸውም ነበር። ሂሳብ የሚከፍሉ አልመሰላቸውም ነበር። በኋላ ላይ ግን ለረጅም ጊዜ ዕዳውን ሲከፍሉ ቆዩ ማለት ነው። አሁንም ድረስ ጀርመናውያን ከዚህ ዕዳ ነፃ አልወጡም። ለዛም ነው እስራኤልን የሚደግፉት አሁንም ባለዕዳ እንደሆኑ ስለሚያስቡ ማለት ነው። ስለዚህ ይህንንም የጄኖሳይድ ዕዳ መክፈል መጀመራቸው እንደማይቀር እርግጠኛ መሆን ይቻላል ማለት ነው።